በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ አማኑኤል ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በአዲስ መልክ ወደ ተዘጋጀው ትምህርት በቀጥታ እንገባለን ማለት ነው። ይኸውም የዮሐንስ ራእይን ምዕራፍ 12 ከቁጥር 1 እስከ ቁጥር 17 ያለውን የሐዲስ ኪዳን ትንቢት መጽሐፍ የሚባለውን ምስጢራዊ ትርጉሙን ባጭሩ ለመግለጥ እሞክራለሁ። በቅድሚያ ይህንን የራእይ ትንቢት በድንገት እንድንማማር የፈለኩበት ምክንያት አንድ አድማጭ በዩቲዩብ ላይ ቁጥር 4 ትምህርትን ለቀነው ስለነበር ስለ እመቤታችን ሞታ አልቀረችም ማስረጃን የዮሐንስ ራእይን ምዕራፍ 12 ከቁጥር 1 ጀምሮ ያለውን እንደ ማስረጃ ያየንበትን ትምህርት በመቃወምና በመደንገጥም ጭምር እንዲህ ሲሉ አስተያየታቸውን ጽፈውልኝ ስለነበር ያንን መሰረት በማድረግ ሙሉን የዮሐንስ ራእይ ምዕራፍ 12ን ከቁጥር 1 እስከ ቁጥር 17 ለማየት ተገድጃለሁ። ምን አይነት ትምህርት ነው ያሉት ኮሜንቱን ሲጽፉልኝ ትውልድን እንግዲህ ይህን ትምህርት የጻፉልኝ ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ትምህርታችንን እግዚአብሔር በመጽሐፍ ቅዱስ ነብየ እግዚአብሔር ቅዱስ ዳዊት መዝሙር 44 በቅንፍ 45 ቁጥር 9 ላይ ያለውን ንግስቲቱ በቀኝ ትቆማለች የሚለውን የነብየ እግዚአብሔር ቅዱስ ዳዊት የምስጋና ቀኔን መሰረት በማድረግ ስለ እመቤታችን ትንሣኤ የተማማርንበትን ትምህርት ቁጥር 4 ላይ ያለውን በማየት የጻፉልኝ አስተያየት ነው። ምን አይነት ትምህርት ነው ብለዋል። ትውልድን ወደ ገደል የሚያስገባ ትምህርት። በቃ መጽሐፍ ቅዱስ በሴት ስም የተጠቀሰው ጥቅስ ሁሉ ለማርያም ነው ማለት ነው የተጠቀሰው? ወይ ጉድ ብለው ነው የጻፉልኝ። እንግዲህ አውቀውትም ይሁን እኔ ይሄንን ስረዳ ካለማወቅ ነው የምለው ሲሉ ኮሜንት አድርገውኝ ስለነበር ጉዳዩን በቀላሉ ስላላየሁት የዮሐንስ ራእይን ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 17 ያለውን ምስጢራዊ ትርጉም ምን እንደሆነ ለመግለጥ የግድ እንደ እግዚአብሔር ቅዱስ ፈቃድ ወስኜ ነው። በመጀመሪያ የኦርቶዶክስ ተዋሕዶ ሃይማኖት ክርስቲያኖች እንዲሁም በሌሎች ቤተ እምነት ያላችሁ በእምነታችን የማትመስሉን ወገኖቻችን በማስተዋል እንድትረዱት የምመክራችሁ የዮሐንስ ራእይ የሐዲስ ኪዳን የትንቢት መጽሐፍ መሆኑን አስቀድማችሁ እንድትረዱ ከወዲሁ አሳስባችኋለሁ። ይሄ ነው የሐዲስ ኪዳን የትንቢት መጽሐፍ መሆኑን ቀድመን ማወቅ አለብን። ይህንንም የዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ በሚገባ ገልጦ ያስተምረናል። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቅ ብፁዕ ነው ይላል። ይህ ማለት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቅ፣ ኦሪት ዘዳግምን አይደለም። ከዚያም አንደኛ ሁለተኛ ተብለው የተጻፉት አንደኛ ነገሥት ሁለተኛ ነገሥት እያለ የጻፋቸውን ከመጽሐፈ መሳፍንት ጀምሮ አንደኛ ዜና መዋዕል ሁለተኛ ዜና መዋዕል የሚላቸውን አይደለም የሚነግረን። ወይም 15ቱ ነቢያት የጻፏቸውን ትንቢት አይደለም የሚነግረን። 15ቱ ዲዩቴሮካኖኒካል የተባሉ ተጨማሪ የብሉይ ኪዳን መጻሕፍትንም አይደለም የሚነግረን። ከሐዲስ ኪዳንም 4ቱን ወንጌል አይደለም የሚነግረን። የሐዋርያት ሥራን እንዲሁም ከሮሜ እስከ ዕብራውያን ያለውን አይደለም የሚነግረን። እንዲሁም ደግሞ አንደኛ ጴጥሮስ ሁለተኛ ጴጥሮስ የሚለውንና አንደኛ ዮሐንስ ሁለተኛ ዮሐንስ ሶስተኛ ዮሐንስ መልእክት የሚለውን አይደለም የሚነግረን። የያዕቆብ መልእክትን የይሁዳ መልእክትን አይደለም የሚነግረን የዮሐንስ ራእይ በምዕራፍ 22 የተጻፈውን 22ን ምዕራፍ የሐዲስ ኪዳን ትንቢት መጽሐፍ የሚባለውን ራሱን የዮሐንስ ራእይን ማለቱ ነው። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቅ ብፁዕ ነው የሚለው። ስለዚህ በውስጡ የተጻፉትን ምን እንደሆኑ መረምረን ካልጠበቅን ሳናውቀው ፍርድ ወደኛ ይመጣል። ይህንን ለእግዚአብሔር ቤተሰቦች በሌሎች ቤተ እምነት ላሉት ወገኖች የምንጨምር በትህትናና በፍቅር እነግራችኋለሁ።
የዮሐንስ ራእይ ኃላፊያትንና መጻሕያትን ያለፈውንና የሚመጣውን የሚናገር የአዲስ ኪዳን የትንቢት መጽሐፍ ነው። ይህን እውነት ነው በማስተዋል ሁላችንም ልንረዳው የሚያስፈልገው። የዮሐንስ ራእይ ምዕራፍ 12ን ከቁጥር 1 ጀምሮ እስከ ቁጥር 17 ቃል በቃል እንዲሁ ለማየት እሞክራለሁ። እግዚአብሔር መንፈስ ቅዱስ ያስተምር። ታላቅ ምልክት በሰማይ ታየ ይላል። ታላቅ ምልክት ለሰማይና ለምድሩ የከበደችው እመቤታችን ቅድስት ድንግል ማርያም ናት። በሰማይ ታየ። እርሱን ያየው በ99 ዓመቱ ነው ራእዩን። እመቤታችን ደግሞ ያረፈችው 64 ዓመቷ ላይ ነው። 35 ዓመት ቆይቶ ያየው ራእይ ነው። እርሷ ካረፈች በኋላ ከ3ኛው ቀን ከ6 ወር ከ23 ቀን በኋላ ካለፈች በኋላ በሰማይ በክብር በኢየሩሳሌም ሰማያዊት አለች። ስፍራም በዚያ ስፍራ ነው። ይህንን ራእይ ለቅዱስ ዮሐንስ አሳየው። ቀድሞም አደራውን በክቡር መስቀል ላይ እነኋት እናትህ እነሆ ልጅሽ እያለ በክቡር መስቀሉ ላይ ለሰው ልጆች ሁሉ በቅዱስ ዮሐንስ አማካኝነት የተሰጠችው ለሐዋርያው ቅዱስ ዮሐንስ እመቤታችን ቅድስት ድንግል ማርያም ናት። ትውልዱ ይህን ሊያውቀው ይገባል። እጅግም በድንግል ማርያም ላይ ጥላቻ ማድረግ ተገቢ አይደለም። ያ ሥጋ መለኮት በሥጋ ማርያም ተዋህዶ ተገልጿል። ዓለምን ሁሉ አድኗል። ያ ሥጋ የማን ነው? ያ ደም የማን ነው? ስለዚህ መለኮት በሥጋ ማርያም ተገለጠ ሲል ሥጋዋን ሥጋ ደሟን ደም አድርጎ ተዋህዶ ነፍሷን ነስቶ ነው በሰማይ መለኮት በምድር ሥጋ ማርያምን በተዋህዶ የከበረ አንድ አካል አንድ ባህሪ ያለው አምላክ ኢየሱስ ክርስቶስ ፍጹም አምላክ ነው። ስለዚህ ክርስቶስን እንዳለመቀበል ወይም እንደመናቅ እንዳይቆጠርብን። ድንግል ማርያም ታላቅ የመዳናችን ምልክት ናት። ይህንን ኦርቶዶክሳውያን ሁሉ በሌሎች ቤተ እምነት ያላችሁ ልታውቁት ይገባል። በሰማይ ታየ ነው የሚለው። በምድር ከቅድስት ሐና ከቅዱስ ኢያቄም የተወለደችው እመቤታችን ቅድስት ድንግል ማርያም ክብሯ በሰማይ ታየ። ይህንን ለቅዱስ ዮሐንስ እንደገና በራእዩ ገለጠለት። ድንቅ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ምልክት ስለሚለው እንዲህ ይላል፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው የሚለው። ስሙን አማኑኤል ያለችው እመቤታችን ቅድስት ድንግል ማርያም ናት። ስሙን ኢየሱስ ያለችው እመቤታችን ቅድስት ድንግል ማርያም ናት። ስሙን ክርስቶስ ያለችው እመቤታችን ቅድስት ድንግል ማርያም ናት። ዛሬ በሌሎች ቤተ እምነት ያሉ በክብር እንኳን በወጉ ስሙን ኢየሱስ ክርስቶስ ብለው አይጠሩትም፣ ኢየሱስ ነው የሚሉት። ከዚህ ጊዜ ጀምሮ በትክክልም በክርስቶስ ፍቅር ውስጥ ኖራችኋልን? ስሙንስ አቅንታችኋልን? ይሄ በጣም ከባድ ነው። እናስተውል። እየተቃወምኳችሁ አይደለም። የክርስቶስ ጠበቃ ነን፣ የኢየሱስ ባለሟል ነን ካላችሁ እናቱን አክብሯት። እናት አባትህን አክብር ያለ ጌታ አምላክ ክርስቶስ እናቱን ንቋታል አይባልምና ቅዱስ አማኑኤል እናቱ ድንግል ማርያም ናት። ታላቅ ምልክት ለሰው ልጆች ሁሉ የመዳናችን ምክንያት የመዳናችን ምልክት ቅድስት ድንግል ማርያም ናት። ትውልድ ወደድክም ጠላህም እግዚአብሔርን በዚህ ልክ ልታውቀው፣ ድንግል ማርያምን ክብሯንም በዚህ ልክ ልትገልጠው ይገባል። ትውልድ ሁሉ ብፅዕት ይሉኛል ነው ያለችው እመቤታችን ቅድስት ድንግል ማርያም። ይህም በሐዲስ ኪዳን በሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ተጠቅሷል። ከትውልዱ ለምን ተለያችሁ? በሌሎች ቤተ እምነት ያላችሁ እናቶቼ፣ አባቶቼ፣ ወንድሞቼ፣ ወገኖቼ አሁንም ወገኖቻችን ናችሁ። ትውልድ ሁሉ ብፅዕት ይሉኛል ነው የሚለው። ንግሥት ቅድስት ክብርት እመቤታችን ቅድስት ድንግል ማርያም ነሽ ብሎ መቀበል ለምን አቃታችሁ? ይህ እግዚአብሔር ቃል ነው። የሐዲስ ኪዳን የወንጌል የምስራቹ ቃል ትምህርትን ካልተቀበላችሁ የክርስቶስ ልጆች መሆናችሁ በምን ይታወቃል? እናስተውል።
እመቤታችን እዚህ ላይ ስሙንም አማኑኤል ብላ ትጠራዋለች አለ፣ ግን ማርያም የሚል ስም አልጠቀሰም። እኚህ አስተያየት የሰጡኝ እናት ሴቲቱ አለ እንጂ ለሌላ ሴት የተጻፈውን ማርያም ማርያም እያላችሁ እንዴት በሴት አንቀጽ የተጠቀሰውን ሁሉ ለማርያም ትሰጣላችሁ አሉ። እኔ ማርያም ብዬ አልጠራትም። እመቤታችን ቅድስት ድንግል ማርያም በሁለት ወገን ድንግል የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን መለኮት በሥጋ ማርያም ተዋህዶ የተገለጠባት የአምላክ እናት ድንግል ማርያም እንዲህ ብዬ እንጂ የምጠራት ማርያም ብዬ አልጠራትም። እነርሱ ግን እንዲህ ብለው ይጠሯታል። እርሷ ስለ እነርሱ ታዝናለች፣ ግን አላወቋትም። ፀሐይን ተጎናጽፋ ማለት ዮሐንስ ራእይ እንዲህ ነው የሚተረጎመው። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። ይችን ሴት ሌላ ሴት ናት ብለው ነው ኮሜንት ያደረጉልኝ። እናስተውል እሺ። ይህንን የዮሐንስ ራእይን በምንድን ነው የምትተረጉሙት? በሌሎች ቤተ እምነት ያላችሁ ወገኖቼ በፍቅርና በትህትና የኦርቶዶክስ ተዋህዶ ቤተክርስቲያን ይህን ጥያቄ ትጠይቃችኋለች። እኔም ቤተክርስቲያኔን ወክዬ ጠይቃችኋለሁ። ይህንን እንዴት ታዩታላችሁ? ዮሐንስ ራእይ እንዴት ነው የሚተረጎመው? እናስተውል። ፀሐይን ተጎናጽፋ ማለት ፀሐይ ክርስቶስን ለብሳ ክርስቶስ አልተዋሃዳትም እንዴ? መለኮት በሥጋ ማርያም አልተዋሃደም እያላችሁ ነው? የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ ነው የሚለው። እናስተውል። ኢየሱስ ክርስቶስ በእኛ የሚላት ድንግል ማርያምን ሥጋዋን ሥጋ አድርጎ ከነፍሷ ነፍስን ነስቶ በተዋህዶ ከብሮ እንደ ሕፃን አድጎ በ30 ዓመቱ ተጠምቆ በክቡር መስቀል ላይ ተሰቅሎ ዓለምን ሁሉ አድኗል። እናስተውል። ፀሐይን ተጎናጽፋ ጸጋውን ኃይሉን ለብሳ ማለቱ ነው። ተዋህዷታልና ጨረቃ ከእግሮቿ በታች ያላት ሲል ጨረቃ ኃይሏን የምትወስደው ከፀሐይ ነው። ጨረቃ የቅዱሳን መላእክት ምሳሌ ናቸው። ጨረቃ ማለቱ ቅዱሳን መላእክት ከሰራዊት አለቃ ሊቃነ መላእክት ጀምሮ እስከ 99 ነገደ መላእክት ቅዱስ ሰዳክያል ካሉት ውስጥ ብዙ ቁጥር ያላቸው ስማቸውንም ቁጥራቸውን የሚያውቃቸው እግዚአብሔር ነው። ቅዱሳን መላእክት በእግሯ ስር ይነጠፋሉ። ቅድስት 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 እያሉ ያመሰግኗታል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እርሱ በእግዚአብሔር ፊት ይቆማል። እርሷ ግን በሆዷ ጸነሰችው፣ በማኅፀኗ ጸነሰችው፣ በሆዷ ተሸከመችው። እናቱ ተባለች፣ ከመላእክት ትበልጣለች። መልዕልተ ፍጡራን መትሕተ ፈጣሪ የምትባለውም ከዚህ እውነተኛ ትምህርት አንጻር ነው። እናስተውል ትውልድ ሆይ፣ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አለ። 12 ከዋክብት ማን ናቸው? 12ቱ ከዋክብት 12ቱ ሊቃነ መላእክት ናቸው። 7ቱ ሊቃነ መላእክትና 5ቱ ሊቃነ መላእክት አንድ ላይ 12ቱ ሊቃነ መላእክት። በቲክቶክ እና በዩቲዩብ ቃል ኪዳን ቻናል ላይ ስለ ቅዱሳን መላእክት የተጻፈውን ስሜ ድንቅ ነው በሚል ገብታችሁ እዛ ላይ ማየት ማንበብ ትችላላችሁ፣ መስማትም ትችላላችሁ። መልካም ነው። 12ቱ ሊቃነ መላእክት ማለቱ ነው። 12ቱ የከዋክብት አክሊል የሚላቸው። ሌላው የ12ቱ ከዋክብት አክሊል የሆነላት የሚለው 12ቱ ነገደ እስራኤል ማለቱ ነው። 12ቱ ከዋክብት አክሊል የሆነላት ማለቱ 12ቱ ሐዋርያትን ማለቱ ነው። እነዚህ ሁሉ ቅዱሳን መላእክት ያመሰግኑሻል። 12ቱ ነገደ እስራኤል እርሷም እንደተናገረችው ትውልድ ሁሉ ብፅዕት ይሉኛል ያለችው 12ቱም ነገደ እስራኤል ለድንግል ማርያም ይነጠፋሉ ማለቱ ነው። ይሄ ነው 12ቱ ሐዋርያት የወለዷቸው ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ሊቃውንተ ቤተ ክርስቲያኑ እስከ ዓለም ፍጻሜ ድረስ የሚነሱ ሁሉ ቅድስት 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 እያሉ እመቤታችንን ቅድስት ድንግል ማርያምን ይቀድሷታል፣ ያመሰግኗታል ማለቱ ነው። ይህንን ነው በራእዩ ቅዱስ ዮሐንስ ያየው። ድንቅ ነው።
አንዲት ሴት ነበረች ይላል። እመቤታችን ቅድስት ድንግል ማርያም ለእናት ለአባቷ እንዴት ናት? እናቷ ቅድስት ሐና አባቷ ቅዱስ ኢያቄም አንድ የሆነች ልጅ ወለዱ። በመካንነት የተገኘች የእግዚአብሔር ፍሬ ድንቅ ነው። ጴጥርቃን ቴክታና ጴጥርቃ የተባሉ የቅድማያት ግንዶች አሏት። ለእነዚህ ሁሉ እመቤታችን ቅድስት ድንግል ማርያም አንዲት ሴት ነበረች ነው የሚለው። በመኃልየ መኃልይ ዘሰሎሞን ምዕራፍ 6 ቁጥር 9 ላይ ይህ በራእይ የታየውን አንዲት ሴት ነበረች የሚለውን ጠቢቡ ሰሎሞን የመዝሙራት ሁሉ መዝሙር በሚለው መኃልየ መኃልይ ዘሰሎሞን እንዲህ ሲል ጠቅሶታል። እንየው እስቲ። ርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት፣ ለወለደቻት የተመረጠች ናት ብሏል። ቀደም ብሎ በምስጋና ቅኔው ነው የተቀኘላት። ይህም ለእመቤታችን ጠቢቡ በምስጋና ቅኔው የተቀኘላት ቀድሞ የተጻፈ የምስጋና መዝሙር ነው። ይህንን ነው ክርስቲያኖች ማስተዋል ያለብን። አስቀድሞ ተናግሮ ነው እግዚአብሔር ሁሉን ነገር በተግባር የፈጸመው። ስለዚህ እመቤታችን ቅድስት ድንግል ማርያም ለእርሷ የተጻፈ ዮሐንስ ራእይ ነው። ለእናት ለአባቷ አንዲት ናት። ቁጥር 1 ትምህርታችን እዚሁ ላይ ይቆየን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 2 ይቀጥላል።